ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም ቪዲዮአችን የመጨረሻውን ቪዲዮ እናያለን። እንግዲህ ለ30 ቀን የሚቆይ ተከታታይ ቪዲዮ እየተማማርን ነበረ። ዛሬ የመጨረሻውን ቪዲዮ ወይም ደግሞ የቀን 30 ትምህርት እንማማራለን። በዛሬው ትምህርታችን ወይም ቪዲዮአችን እንግዲህ አብዛኞቻችን እንግሊዘኛን ለማንበብ ለመጻፍ ብዙዎቻችን እንቸገራለን። ቀለል ባለ መንገድ ለምንድን ነው እንግሊዘኛ የሚከብደን? እንግሊዘኛን በቀላሉ ማንበብ መጻፍ ያልቻልነው ለምንድን ነው? ጉድለታችን ምንድን ነው? ምን ብናደርግ በቀላሉ ማንበብ እንችላለን የሚለውን ቀለል አድርገን በዚህ ቪዲዮም ትምህርት እንማማራለን። ከእናንተ የሚጠበቀው ቪዲዮንም ትምህርቱን ሳትሰለቹ እስከ መጨረሻው ድረስ ከተከታተላችሁት ታተርፉበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ መጀመሪያው ስንሄድ እንግዲህ ያንዳንዱን ቃል እንዴት በቀላሉ ማንበብ እንዳለብን እናያለን። ከዛ ትርጉሙን እናያለን ማለት ነው። ኦኬ፣ ከመጀመሪያው ቃል ስንመለከት አሁን የመጀመሪያውን ቃል በቀላሉ ለማንበብ ምንድነው ማድረግ ያለብን? ምንድነው የሚጠበቅብን? የአናባቢና የተነባቢ ድምጾችን አገባብ መለየት ብቻ ነው የሚሆነው ማለት ነው። ኦኬ፣ አሁን ከመጀመሪያው ላይ ስንጀምር የመጀመሪያዋ ተነባቢ ነች፣ ሁለተኛዋ ደግሞ አናባቢ ነች። አናባቢ ከተነባቢ ጋር ሲመጣ በአንድ ይነበባል ወይም ደግሞ እንደ አንድ ድምፅ ይወሰዳል። ስለዚህ አሁን ከዚህ ወርድ ላይ አንድ ቫውል ወይም ደግሞ አናባቢ ነው ያለ። ስለዚህ በሾርት ነው በሎንግ ሳውንድ እናነባዋለን ወደሚለው ስንሄድ እንደ ሾርት ሳውንድ ይነበባል። በሾርት ሳውንድ ጊዜ ደግሞ ኤ የምትባለዋ ቫውል ወይም ደግሞ አናባቢ አ ሚል ድምፅ አላት። ስለዚህ ኤች ኤ እንደምን ይነበባል ማለት ነው? እንደ ሃ እናነባዋለን። ሃ ስንል አ ሚል ድምፅ አለው። ለምን? ኤ እንደ አ ስለምትነበብ ማለት ነው። ስለዚህ ኤች ኤን እንደ ሃ፣ ኤን ለብቻዋ እንደ ን። ምክንያቱም ከየን ቀጥላ ያለችዋም ተነባቢ ስለሆነች ተነባቢ በተከታታይ ከመጣ ለየብቻው ነው የምናነበው። ስለዚህ ኤንን እንደ ን እናነባለን፣ ጅን እንደ ግ። ኦኬ፣ ከዚህ በኋላ በጣም ቀላል ነው። ምን ብለን እናነባዋለን? ሃ ን ግ፣ ሃንግ። ኦኬ፣ ወደዚህኛው ስንሄድ ከዚህ ጋር ደግሞ አነባቢዋ በተመሳሳይ አንድ ነች። ማነች? አይ ነች። ስለዚህ አይን አይ ብለን ነው የምናነባት፣ ወይም ደግሞ የራሷን የእንግሊዝኛ አልፋቤት ስም ነው ይዛ የምትሄደው። ስለዚህ ቲ አይን ታይ እንላለን። ያ ማለት አይ ሚል ድምፅ አለው ማለት ነው። ታይ እንላለን። ኦኬ፣ ከዛ ጅና ኤች ሳይለንት ናቸው፣ ሁሌም አይነበቡም። በእንደዚህ አይነት መንገድ ሲመጡ ጅና ኤችን መተው አለማንበብ። ኦኬ፣ ከዛ ቲን እንደ ት። አሁን እስኪ ባንድ ላይ እናነበው። ታይ እት፣ ታይት። አሁን ከዚህ ጋር ያነበቡት የትኛውን ነው? ቲ አይን እና ቲን ብቻ ነው ያነበው። ጅና ኤች ሳይለንት ናቸው ማለት ነው። ኦኬ፣ ከዛ ሙሉን ስናነበው ሃንግ ታይት ምን ማለት ነው? ታገስ ወይም ደግሞ ታገሽ እንደማለት ይሆናል። ኦኬ፣ ወደ ሁለተኛው ስንሄድ አናባቢው ኦ ነው። ኦ ከሆነ አያስቸግረንም። ኦን እንደ ኦ ማንበብ ነው። ስለዚህ ኤፍ ኦን ፎ እንላለን፣ ወይም ደግሞ እንደ ፎ ይነበባል። ኦኬ፣ ከዛ ኤል ይላል። ስለዚህ የመጀመሪያዋን ኤል እናልፍና ኤል ኦን እንደምን ማንበብ? በተመሳሳይ እንደ ሎ፣ ደብሊውን እንደ ው ማንበብ። ከዛ በቀላሉ ፎ ሎ ው፣ ፎሎ። ኦኬ፣ ከዛ ኤምኢን በቀላሉ ሚ ብለን ማንበብ። ስለዚህ በአንድ ላይ ፎሎ ሚ ምን ማለት ነው? ተከተለኝ ወይም ተከተይኝ ማለት ይሆናል ትርጉሙ። ኦኬ፣ መልካም። ወደሚቀጥለው ስንሄድ ከዚህ ጋር ደግሞ ተነባቢዎች ሁለት ናቸው። ማን? ኢ እና ኤ ማለት ነው። በዚህን ጊዜ የመጀመሪያዋን አናባቢ ታነቡና ሁለተኛዋን አለማንበብ ወይም ደግሞ መተው። ስለዚህ ቲኢን እንደምን ማንበብ? እንደ ቲ ሳይሆን አሁን ቀጥታ እንደ አማርኛው ስናነበው ቲኢን
ቴ ወይም ደግሞ ተ ብለን ነው የምናነበው። ስለዚህ ቲኢን በእንግሊዝኛ እንደምናነባዋለን እንደ ቲ እናነባዋለን። ቲ እንላለን። ከዛ ኤ ሳይለንት ነች አትነበብም። ሲና ኤች እንደ ች የሚል ድምፅ አለው። ስለዚህ በአንድ ላይ ስናነበው ቲ ች ቲች ቲች። ኤን ምን አላልኳትም አላነበብኳትም፣ ሳይለንት ነች። ከዛ ኤምኢን እንደማንበብ ብያቸዋለሁ፣ ቀላል ነው። ኤምኢን ሚ የሚል ድምፅ አለው ሚ። ኦኬ በአንድ ላይ ስናነበው ቲች ሚ ቲች ሚ ምን ማለት ነው? አስተምረኝ እንደማለት ነው ትርጉሙ። ኦኬ መልካም። ወደዚህኛው ስንሄድ በተመሳሳይ ከዚህ ጋርም ስንት አናባቢ አለ? ሁለት አናባቢ አለ። ስለዚህ የመጀመሪያውን አነብና ቀጣዩን አናባቢ ተዋታለሁ። ኦኬ ስለዚህ ከመጀመሪያው ስንጀምር ኤስን ለብቻዋ እንደ ስ ማንበብ ስ እንላለን። ኦኬ ከዛ ቢኢ እንደ ቢ ይነበባል ቢ እንላለን። ከዛ ኤ እንደነገርኳችሁ ሳይለንት ነች። ኬ እንደ ክ በአንድ ላይ ስናነበው ኤስ ቢ ክ ስፒክ ስፒክ። ኦኬ ከዛ ዩፒ በአንድ ላይ ምን ተብሎ ይነበባል? አፕ አፕ። ኦኬ ሙሉ ሲነበብ ስፒክ አፕ ስፒክ አፕ ምን ማለት ነው? ጮህ በል ወይም ደግሞ ድምፅህን ጨምረህ ተናገር እንደማለት ነው። መልካም ወደዚህኛው ስንሄድ ይህኛውስ ምን ይላል? ጂኦ እንደምን ይነበባል? በቀላሉ ኦ የሚል ድምፅ ነው ያለው። ስለዚህ ጂኦን ጎ ብለን እናነባለን ወይም ደግሞ እንደ ጎ ይነበባል። በጣም ቀላል ነው። ከዛ ወደዚህኛው ስንሄድ ከዚህ ጋር ኦን ኦ ብለን አይደለም የምናነበው፣ ይቀየራል። ኤንኦ ወይም እንደ ኦ ነው የሚነበብ፣ አሊያ ደግሞ እንደ ማን ይነበባል? እንደ አ ይነበባል። ኦን እንደ ኦ ወይም ደግሞ እንደ አ፣ አብዛኛውን ጊዜ ከሁለቱ አያልፍም። ስለዚህ ኤንኦን ከዚህ ጋር እንደምናነባዋለን አልኳችሁ፣ እንደ አ የሚል ድምፅ ነው ያለው። ስለዚህ ና እንላለን። ኦኬ ከዛ ደብሊውን እንደው በአንድ ላይ ስናነበው ና ው ናው ናው። ሙሉ ሲነበብ ጎ ናው ጎ ናው ምን ማለት ነው? አሁን ነው እንደማለት ነው። አሁን ጎ ማለት መሄድ ማለት ነው። ናው ማለት አሁን። ስለዚህ ጎ ናው ስንል አሁን ነው የምትሄድ ወይም ደግሞ የምትሄጂ ወይም ደግሞ መሄደው ለማለት ስትፈልጉ ጎ ናው ትላላችሁ። ኦኬ ወደዚህኛው እንሂድ። ወደዚህኛው ስንሄድ ደግሞ ከዚህ ጋር እንደምታዩት አንድ አናባቢ ነው ያለች አሁንም። ስለዚህ አሁን ኤን እንደምን ነው የምናነበው? እንደ አ አይደለም የምናነበው። ኤ እንደ አ ትነበባለች ወይም ደግሞ እንደ ኦ ትነበባለች፣ ኤ ማለት ነው። ስለዚህ ከዚህ ጋር ሲኤን እንደምናነበዋለን እንደ ኦ። ስለዚህ ሲኤ እንደ ኮ ይነበባል። ያ ማለት ኮ ስንል ኦ የሚል ድምፅ አለው። ኤ እንደ ኦ ስለምትነበብ ማለት ነው። ስለዚህ ሲኤን እንደ ኮ፣ ኤልኤልን እንደ አንድ ድምፅ እንደ ል፣ በአንድ ላይ ስናነበው ኮ ል ኮል። ኦኬ ከዛ ኤች አይ ኤም በአንድ ላይ ምን ተብሎ ይነበባል? ሂም። ሙሉ ሲነበብ ኮል ሂም ኮል ሂም ምን ማለት ነው? ጥራው እንደማለት ነው። መልካም ወደዚህኛው ስንሄድ ሲኤች አይ እንደ ቺ ወይም ደግሞ ቺ የሚል ድምፅ አለው። ኤልኤል በአንድ ላይ እንደ ል፣ ስለዚህ ቺ ል ችል። ኦኬ ከዛ ኦዩቲ በአንድ ላይ ምን ብለን ማንበብ? አውት አውት። ሙሉ ሲነበብ ቺል አውት ቺል አውት ስንል ዘናበል ወይም ደግሞ ዘናበይ እንደማለት ይሆናል። መልካም ይህም በዚህ ካየን ወደሚቀጥለው እንሂድ። ወደዚህኛው ስንሄድ በተመሳሳይ ምን ይላል? ኦኬ አሁን ከዚህ ጋር ሲኤን እንደምናያነበብ ነው እንደ ካ ሳይሆን እንደ ኮ፣ ኤልኤልን እንደ ል፣ በአንድ ላይ ምን ብለን ያነበብ ነው? ኮ ል ኮል። ኦኬ ከዛ ኤምኢን እንደ ሚ፣ በአንድ ላይ ሲነበብ ኮል ሚ ኮል ሚ ምን ማለት ነው? ደውልልኝ ማለት ነው። ኦኬ ወደ ሁለተኛው እንሄድ። ወደዚህኛው ስንሄድ በተመሳሳይ አርኢን ሪ ብለን እናነባለን። ኤ ሳይለንት ነች፣ ዲን እንደ ድ፣ በአንድ ላይ ሪ ድ ሬድ። ኦኬ ከዛ አይናቲን በአንድ ላይ ኢት ብለን እናነባለን። ሙሉ ሲነበብ ሬድ ኢት ሪድ ኢት ምን ማለት ነው? አንብበው እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ቢኢን ቢ ብለን እናነባለን። ከዛ ኤስኤን
እንደ ሳ ሳይሆን እንደ ሴ እናነባለን። ሴ እንላለን። ከዛ ኤፍኢን በአንድ ላይ እንደ ፍ በአንድ ላይ ሴ ፍ ሴፍ። ሙሉ ሲነበብ ቢ ሴፍ ቢ ሴፍ ተጠንቀቅ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ቢኢን ቢ እንላለን። ከዛ ኬአይን አይን አይ ብለን ማንበብ ብለናል። ስለዚህ ኬአይ ካይ እንላለን። ኤንን እንደ ን ዲን እንደ ድ በአንድ ላይ ካይ ን ድ ካይንድ ካይንድ። ሙሉ ሲነበብ ቢ ካይንድ ማለት ነው። ደግ ሆን ማለት ነው። መልካም ወደዚህኛው ስንሄድ በተመሳሳይ ቢኢን ቢ ብለን እናነባለን። ኦኬ ከዚህ ጋር ሁለት ኦ የሚላለ በተከታታይ። ስለዚህ ኦን እንደ ኦ ሳይሆን እንደ ኡ ማንበብ በዚህን ጊዜ ማለት ነው። ስለዚህ ሲኦን እንደ ኩ ኦ ሳይለንት ነች። ኤልን እንደ ል በአንድ ላይ ኩ ል ኩል በአንድ ላይ ሙሉ ሲነበብ ቢ ኩል ተረጋጋ ማለት ነው። ኦኬ ኤስ ምን ይላል? ኦን እንደ ኦ ቢኢን እንደ ፕ ኤንን እንደ ን በአንድ ላይ ኦ ፕ ን ኦፕን። ከዛ አይቲን ኢት ብለን ማንበብ ሙሉ ሲነበብ ኦፕን ኢት ክፈተው ማለት ነው። ኦኬ ወደ መጨረሻው ስንሄድ ደብሊኤን እንደ ዋ ኤስኤች እንደ ሺ በአንድ ላይ ዋሽ። ከዛ አይናቲን በአንድ ላይ ኢት ብለን እናነባለን። ሙሉ ሲነበብ ወሽ ኢት ምን ማለት ነው? እጠቢው ወይም ደግሞ እጠበው እንደማለት ይሆናል። ኦኬ ሶ እንደዚህ እያደረግነን በቀላሉ ፕራክቲስ ማድረግ መለማመድ ከቻልነን በእርግጠኝነት በአጭር ቀን ውስጥ ማንበብ መጻፍ እንችላለን ማለት ነው። ኦኬ ያልገባቸው ማንኛውም ጥያቄ ካለ በኮመንት ሴክሽን በኩል አሳውቁኝ፣ የመመልስላችሁ ይሆናል። ቪዲዮውን ወይም ትምህርቱን ጀምራችሁ አታቋርጡት፣ እስከ መጨረሻው ለማየት ሞክሩ። ትምህርቱ ወይም ቪዲዮ ጠቃሚ ሆኖ ካገኛችሁት ሸር፣ ሳብስክራይብ እያደረጋችሁ አበረታቱኝ። የዛሬ ትምህርታችን የቪዲዮአችን ይህን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም እየተመኘሁ ሰናይ ጊዜ